እናንተ ጉድ ሰማችሁ? አብርሽ ለውሽምት ሰዓትሽን ውሰጂ፣ እኔ አልፈልግም ሰዓትሽን። ሰዓቱ ላይ የሆነ ነገር አድርገሽበትን የሰጣሽን፣ ስለዚህ ስጦታሽን አልፈልገውም አላት። ጉድ በጎንደር የምትሉ አሁን ነው ኤፍሬም ስጦታ ይመለሳል እንዴ? በኢየሱስም ብላ ፊቷን አዞረች ደንግጣ ማለት ነው። የሆነ ነገር ሰዓቱ ላይ አለ ቤተሰብ። ስለዚህ ኤፍሬም የወንድሙ መከታ ጀግና ቆፍጣና ይለያል። ማርያምን ከምኑም በላይ ኤፍሬም ለሩታም ለአብርሽም ዋጋ የከፈለ ሰው ነው። ከመጀመሪያ ጀምሮ ኤፍሬም ከነሱ አጠገብ ያለ ኤፍሬም ነው። ሌሎቹ አስመሳይ የሁለቱን ትዳር የማይፈልጉ ሰዎች ናቸው። ቡዜ ድሮ ደና ነበረች። የሆነ ጥፋት ሩታ ላይ ስላገኘችው ነው ከዛም በኋላ ነው የተቀየረች እንጂ ቡዜም እውነት ለመናገር ከሩታ ጎን ነበረች። አሁን ነው እንጂ የተቀየረችው እንጂ ከሁሉም በላይ ኤፍሬም የሁለቱን ትዳር የሚፈልግ ሰው ነው ከመጀመሪያ እስካሁን ማለት ነው። ምንም ነገር ሳይቀየር እስካሁን ማለት ነው። በሩታም በአብርሽም ጎን ያለ ሰው ነው። ስለዚህ ወንድሙ ወደ ትዳሩን የተመለሰ ሌላ ምንም ነገር አልተፈጠረም። ሄርሜላ ማለት ነው የሰውን ባል ለመቀማት በዚህ ልክ ጎንበስ ቀና ማለትሽ በጣም ይደብርብሻል። ገባሽ አይደለ? ሴትነትሽን አስከብሪ። ወንድ ልጅ አልፈልግሽም ካለሽ በቃ ህይወት ይቀጥላል አይደለ? በቃ ህይወትሽን ይዘሽ መቀጠል ነው ያለብሽ። ወንድ ልጅ ካልፈለገሽ አንቺ እኮ በግድ የራሴን ካላደረግኩሽ አልሽ እኮ። ገባሽ አይደለ? ይደብራል። ወንድ ልጅ ሲፈልግሽ ነው እንጂ አንቺ ሙጭጭ በሰው ባል ላይ የአንቺ እቃ ቢሆን እኮ ችግር የለውም። ገባሽ አይደለ? አንቺ የሰውን ነገር ነው የተመኘሹ። ልጅ ከአባቱ ነጥለሽ ለልጅ ያላሰብሽ ሴትዮ አንቺ በጣም ራስሽን በጣም በቃ ከፍ ለማድረግ ትፈልጋለሽ። ገባሽ አይደለም? እንደዚያ ነገር ደግሞ አይሰራም። አብርሽ ከድሮ ነው የተለወጠ። አንቺ ሁሉ ነገር የተሞላ በኋላ አንቺ አሁን የመጣሹ። ገባሽ አይደለ? የአብርሽና የሩታ ፍቅር በቀላ አይደለም የመጣ ብዙ ዋጋ ተከፍሎ ነው እዚህ ደረጃ ላይ። እኛም ነበርን ከመጀመሪያ ጀምረ እስካሁን አለን። ከአብርሽም ከሩታም ጎን ነን። የሁለቱም መለያየት አንፈልግም እኛ በፍጹም ማለት ነው። አንድ አስመሳይ ማለት ነው አውቆ በሩታም ጎን ይሆናሉ፣ በአብርሽም ጎን ይሆናሉ። የሁለቱም መለያየት የሚፈልጉ ሰዎች ናቸው። ኤፍሬም ብቻ ነው እስከ ዛሬ ምንም ነገር ሳይቀየር ይሄ ሁሉ ዋጋ እየከፈለ ያለው ኤፍሬም ብቻ ነው። አንደኛ ነገር ደግሞ አብርሽ ከሄርሜላ ህይወት መውጣት ስለፈለገ ነው። በሩታና በኤፍሬም ተጠቅሞ መውጣት ስለፈለገ ነው። ስለዚህ አንቺ ወንድ ልጅ አልፈልግሽም ካለሽ መውጣት እኮ ነው ቀላሉ ነገር ማለት ነው። አይመስላችሁም ቤተሰብ? ስለዚህ ወንድ ልጅ ካልፈለገሽ አንቺ ግዴታ የሰው ባል ላይ ሙጭጭ ማለት አይደብርሽም? የራስሽ እቃ ቢሆን እኮ ምንም አንልም። አንቺ ግን በቃ ራሽን ትወዳለሽ በጣም ማለት ነው። ልጅ ደግሞ ካላባት ማደግ አለበት እንዴ? የለበትም። ኤፍሬም ደግሞ ልዑል ብቻ እንዳያድግ አይፈልግም። ይሄ አባቱም የእናቱን ፍቅር አይቶ ነው ማደግ ያለበት ነው የሚለው ብዙ ጊዜ በንግግሩ ላይ ብሰሙ ማለት ነው። ኤፍሬም እንጂ የወንድሙ ውርቀት አይፈልግም። የወንድሙ መከታ ነው እንጂ የወንድሙ ምቀኛ ትላላችሁ። ደህና ናችሁ። ኤፍሬም መቼም ለአብርሽ ምቀኛ ሆኖ አያውቅም። ገባችሁ አይደለ? እናንተ እንደምታስቡ አይደለም ኤፍሬም ማለት ነው። አያችሁ አይደለ? የወንድም መከታ ኤፍሬም ብቻ ነው። ሌሎቹ አስመሳይ ናቸው። አስመሳይ ማለት ነው ጅላጅሎች፣ የሁለቱም ህይወት የሁለቱን ትዳር የማይፈልጉ ሰዎች አስመሳይ ናቸው። እነ ቡዜ ዳፍ ተብዮ ማለት ነው አስመሳይ ሁላ። ስለዚህ ኤፍሬም ትክክለኛ መንገድ ላይ ነው ያለው ማለት ነው። ቡዜ አሁን ወንድሜ ትክክል ነው። እስኪ ከተንቢ ቤተሰብ ተማሩ። የምሬ ነው የምላችሁ። እስኪ የተንቢ ቤተሰብ አያችሁ ኤፍሬም ምን እንዳደረጉ ማለት ነው። እሷ ግን ቡዜ በፈጣሪ ስም እሷ ግን የዝሙት ደጋፊ ናት። በቃ ወንድሙ ወደ ትክክለኛ መንገድ እንዳይሄድ አትፈልግም። አንደኛ ነገር እዚህ ጋር አብርሽ በቃ ሰላም አጣ። እዛ ሲሄድ ጭቅጭቅ፣ እዚህ ሲሄድ ጭቅጭቅ፣ ልጁን ለማየት ጭቅጭቅ። ሄርሜላ የት ሄድክ የት ወጣ እያለች እዚህ ጋር ልጁ ጭንቀት ውስጥ ነው የገባ። ስለዚህ የአብርሽ ምርጫ ምንድን ነው? በቃ ኤፍሬምና ሩታን ተጠቅሞ የሆነ ነገር እንደተደረገ ተደርጎ ነው በቃ ተመልካች ደግሞ የሆነ ነገር እንዳይሉ እሱ በአብርሽና በኤፍሬምና በሩታ ተጠቅሞ ነው ከሄርሜላ ህይወት መውጣት የፈለገ ማለት ነው። ስለዚህ ተፋቱ ልጁን። ምን ጉድ ናችሁ?
ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ካች ብዬላችሁ መጥቻለሁ። እንግዲህ በውሽሚት ቤት ቪዲዮ ተለቋል። አልሰራም ነበር፣ የጠዋት ነው መሰራላችሁ። ስለዚህ ይህን ቪዲዮ ከተመቻችሁ ላይክ አድርጉኝ፣ አበረታትኝ ለማለት ፈልጋለሁ። የኔ እንቆች ማለት ነው። ግን ሄርሜላ የእጇን ያገኘችው እውነት ለመናገር ብዙ ሰው መከራት አልመከርም አለች። ሩታም ራሱ ተናግራለች። አብርሽ አመታት አይፈጁም፣ ወራት አይፈጁም፣ በቅርብ በእጅ አስገባለሁ ብላለች። እንዳለችው ሩታ አድርጋለች። ስለዚህ ሄርሜላ ማለት ነው አትሞኝሽ፣ በግ አትሁኝ፣ እንደ ሴት ራስሽን አስከብሪ። ምንድነው አልፈልግሽም እያለሽ እና ለአንድ ሰዓት ለሁለት ሰዓት ወቅ አድርገን ሻይ ምናምን እየጠጣ እናወራ። ምን ማለት ነው? አንቺ ያልሆነ ነገር ውስጥ ነው የገባሽው ሄርሜላ ማለት ነው። አንደኛ እንደዚህ ሰላማዊ ህይወት የኖር አይደለም ልጁ። ሁሌ እዛም ሲሄድ ልጁን ለማየት ጭቅጭቅ፣ አንቺ ጋር ሲመጣ አንቺ ትጨቀጭቃለሽ። ልጁ እንዴት ሰላማዊ ሆኖ ይኖራል? ከዚህ ሁሉ ለምንድነው ወደ ነበርኩ ትዳሬ አልመለሱም ብሎ ነው። በቃ ወደ ድሮ ትዳሬ ለምንድነው አልመለሱም ብሎ ነው። በቃ ወስኖ ከዚህ ነገር መውጣት ስለፈለገ ነው። ልጁን ለምንድነው የምትጫኝ? አንቺ አልፈልግሽም እያለሽ ገባሽ አይደለ? አንደኛ ነገር ዩቱብ ከፍቶልሻል፣ ታዋቂ አድርጎሻል፣ ቲክቶክ ላይ ፌመስ ሆነሻል፣ ጥሩ ኦዲየንሶች አገኘሽ። ምንም አብርሽ ምንም ነገር አልጎዳሽም። እንዶ ታዋቂን ያደረገሽ ገባሽ አይደለ? አንቺንሽ ፈልገሽ ወደ እሱ ህይወት የመጣሽ ባለትዳር እንደሆነ ታውቃለሽ። ሚስቱ ነፍሰ ጡር እንደሆነ ታውቃለሽ። ራስሽ ወደሽ ፈቅደሽ ነው የመጣሽው። እዚህ ጋር አብርሽ ሄርሜላ ላይ ተጫወተ ያላችሁ ሰዎች ደህና ናችሁ። ምንም አልተጫወተም አብርሽ ማለት ነው። ምንም አላደረገም። እንዶ ታዋቂን ያደረጋት። ስለዚህ የአብርሽን ስም በየቦታ ሄዳችሁ አታጠፉ። አብርሽ ሴቶቹ ላይ ተጫወተ ምናምን የምትሉ ሰዎች አብርሽ ምንም አልተጫወተም። እራሷ ፈቅዳ ወዳን ይመጣች። ስለዚህ ይሄ ነገር እንደሚፈጠር ማወቅ ነበረባት። ሩታም ከዚህ በፊት ብዙ ጊዜ ደጋግማ ተናግራለች። ስለዚህ ሩታ ደግሞ ያለችውን ያደረገችው ምንም ማድረግ አይቻልም። ይህን ሰዓት ካወጣ በኋላ ነው ሰላማዊ ህይወት ልጁ ሰላም እያገኙ። ስለዚህ ልጁን አታስጨንቂ፣ በቃ ከዚህ በኋላ አብርሽን አታገኙም ብሏታል። ኤፍሬም ራሱ ተናግሯል። ልጁን አታስጨንቂ፣ ልጁ አሁን ወደ ራሱ ተመልሷል። በፊት ከራሱ ጋር አይደለም። ይህን ሰዓት ካወጣ በኋላ ሰላማዊ አግኝቷል። ስለዚህ ልጁን አታስጨንቂ፣ አትንኪ እያላት ነው። አብርሽ ራሱ እጇ ላይ ማድረግ አልፈለጋትም። መንገድ እያየ ነው ማወራ። እሷን ፊቷን አይቶ እያወራ አይደለም፣ ዞር አይኗን አዙሮ ነው እያወራ ያለ ማለት ነው። ሌላ ቦታ እያየ ነው የሚያወራት እንጂ ፊቷን እያየ አይደለም። ስለዚህ ይሄ ሁሉ የናቀሽ አንቺ በግድ ሙጭጭ የሰውን ባል ካልቀማልሽ ሄርሜላ ማለት ነው ወደ ራስሽ ተመለሽ፣ ከራስሽ ጋር አይደለም። ስለዚህ አብርሽን እንዶ አመስግኝ ማለት ነው። በጣም ታዋቂ አድርጎሻል። ብዙ ሰው አሁን ያቅሻል፣ ታዋቂ ሆነሻል፣ ፌመስ ሆነሻል። ስለዚህ የራስሽን ስራ ከአዲስ ሰው ጋር መተሽ ብሰሪ ይሻልሻል። የራስሽን አስከብሪ፣ ሴትነትሽን አስከብሪ። ቀለበት ስላደረገልሽ ልብ ይታሰራል ማለት አይደለም። ገባሽ አይደለ? እሱም ደግሞ ሳይፈልግሽ በግድ ያስጨነቅ ሸማግሌ ላክ፣ እንደዛ አድርጋ ቤተሰብ መታወቅ አለብን፣ ወደ ትዳር መግባት አለብን። አንድ አርግዣለሁ። እርጉዝና ውሸት ነው እንዴ እናንተ? እርጉዝና እየተጋባ ግን ስለ እርጉዝና እኮ ተረሳ። ውሸት ነበረ እንዴ? እግርሽን ከፍተሽ ማን ሲጫለሽ? ራስሽ ፈልገሽ ነው የመጣሽ። ወንድ ልጅ ፈልጎሽ አልመጣ፣ አንቺ ነሽ። የፍቅር ጥያቄ ደግሞ በግድ አቤልና ማርታ ልጁን እያስጨነቃችሁ በግድ የፍቅር ጥያቄ እንደሚቀበል አደረጋችሁ። ልጁ ሳይፈልግ ሳይወድ ሳያስብ ነው በግድ የፍቅር ጥያቄ እየተቀበለው ማለት ነው። እያስረገጣችሁ ልጁ ማለት ነው። በተለይ አቤል ማለት ሂጂና አቤል ጠይቅ። እሱ አይደለም ይዞ ያመጣሽ። ስለዚህ ወይን ከአቤል ጋር ሆኒ ወይን አቤል እንዳመጣሽ ህይወትሽ እንዲያስተካክልልሽ። አብርሽን ታፋች እንዶ ታዋቅን ያደረግሽ ምንም አልተጫወተብሽም። ገባሽ አይደለ?
ደግሞ ሲጀምር አብርሽ ወደ ራሱ ትዳር ነው የተመለሰ፣ ወደ ልጁ ነው የተመለሰ። በቃ ብዙ ጊዜ ደጋግሞ ቤትሽ መጥቶ ከህይወት ውጪ፣ ከሩታም ከኔም ህይወት ውጪ፣ የራስሽን ህይወት ለመኖር ሞክሬ፣ በቃ ያለፈ ላይፍ ነው እሱ። በፊት ስህተት ነበረ፣ ስህተት ሰርቻለሁ። ስለዚህ አሁን ያለበት ቦታ ትክክል ነኝ። ሩታም አጥፍታለች፣ እኔም አጥፍቻለሁ። ይቅርታ ተደራርገና አንድ ላይ ኑሯቸውን መኖር ጀምሬያለሁ። በቃ ህይወቴ ነው መኖር የምፈልገው፣ አንቺም የራስሽን ህይወት ለመኖር ሞክሪ ብሎሻል። ስንት ደጋግሞ ነገረሽ እንዴ? ለምንድን ነው በስነ ስርዓት እንደዚህ ሆነ? እንደዚህ በስነ ስርዓት ለምንድን ነው አልፈልግሽም? አንቺም የራስሽን ህይወት ለምን ኑር አይሉም የምትሉ አላችሁ። አብርሽ እኮ ተናግረዋል ብዙ ጊዜ ደጋግሞ። ከኤፍሬም ጋር ሄደዋል። ቡዜ ቤትም አልፈልግሽም በግድ ነው እንዴ ከአንቺ ጋር ሆኖ እያለ ነው። ስለዚህ ይህ ሰውዬ ጤነኛ አይደለም የምትሉ ሰዎች፣ ጤነኛ ነው አብርሽ፣ ምንም አልሆነም። ገባችሁ አይደለ? ያስመሰለ ነው በቃ። ከሄርሜላ መራቅ ስለፈለገ ነው። ልጁን ተፋቱ። ምን ጉድ ናችሁ? አረ በስመ አብ። በቃ በግድ ይደብራል ማርያም።